እኔ ሁሉን ነገር ቀለበት ራሴ ገዝቼ አንተ ሁሉን ነገር ፕሮግራሙን አንተ ነው ያዘጋጀው። እኔ ግን ላንተ ሁሉን ነገር አዘጋጅቼ ማለት ነው አንተ በዚህ እኔ ትልቁን እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሀረርና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የት ነው ያለሁት? ሀረማያ ነው ያለሁት ማለት ነው። በጣም ደስ የሚል ቦታ ነው። አየሩ ምናምን በጣም ደስ ይላል እና ማለት ነው ሳይድና አዩ እዚህ ቦታ ነበረ ማለት ነው። መተው ቀለበት ምናምን ሲያደርጉ ሲጎራረሱ የመኖኜ ቀጥል ርር ሲያደርጉኝ የነበረው ማለት ነው። እና ለራሴ ማለት ነው እኔ ድንገት ወደ ኢትዮጵያ ከገባሁኝ እዛ ቦታ እሄዳለሁ ብዬ ቃል ገብቼ ነበረ። ስለዚህ ይሄው እዛ ቦታ ተገኝቻለሁ ማለት ነው። ለመሰላችሁ ሳይድን ጠብቄ አዲስ አበባ አልመጣም ስለ በቃ እንደውም ለምንድነው እነሱ ሄዱበት ቦታ ሂጄ አሁን እዚህ ጀልባ ላይ ማለት ነው እዛ አስጠብቀው ስላልመጣ ሳይዶ እዚህ ቦታ ላይ ነገ ዛሬ ሳትል በረ ከመጣ ማለት ነው በአዩ ቦታ ነው ቀለበት አስርላለሁ። አንተ ቀለበት ለሷ ነው ያሰርክላታ፣ እኔ ላንተ አስርልሃለሁ ማለት ነው። እዚህ ቦታ ተሎ ከመጣክ በረ ከመጣ እጠብቅሃለሁ። የትም አልሄድም፣ እዚሁ ነው መሆኑ። ተሎና ቀለበት እኔ ራሴ ተንበርክኬ ማለት ነው እዚህ ቦታ ተንበርክኬ ቀለበት አስርልሃለሁ። ካልመጣ ግን እንግዲህ ምን ማድረግ አልችልም። እና ሆቴል ራሱ ያስኩት እዚሁ አካባቢ ነው። እዚሁ ጠብቅሃለሁ። እዚሁ ባህሩ አካባቢ ነው ማለት ነው ሆቴል ያስኩት። እዚህ ጠብቅሃለሁ። የትም አልሄድም። ተሎ ብለክና ከአዲስ አበባ እስካሁን ድረስ ከጎንደር እስካሁን ከጎንደር አልመጣም። እስካሁን ጎንደር ነው ማለት ነው ያለው። ስለዚህ እንግዲህ ከጎንደር ተሎና አዲስ አበባ ሆኜ ተሎና ስላልመጣም ስለዚህ ድንገት እዛ ሀረር ሂጄ እና ስለው ከመጣ ብዬ ወደ ሀረር መጣው ማለት ነው። በቃ እኔ አንድ ቦታ መቀመጥ አልችልም። እንግዲህ እዚህ ያልኩኝ እሱ እዛ እየፈለገኝ ነው። እኔ ደግሞ የሄደበትን ቦታ እያፈላለኩ ነው ማለት መሀል ከተማው ወይ ደግሞ ጫካው ጠፍቶ ይሁን ወይ ደግሞ ተጣልፎ ይሁን እኔ የማውቀው ነገር የለም። እስካሁን የት እንዳለ አላቅም፣ ምን እንደነካው አላቅም። ግን ዱዓ እያደረኩለት ነው። ቢያንስ እንግዲህ ለኢድ እዚህ መጥቶ ቀለበት እንደማረግለት ተስፋ አድርጋለሁ። ቀለበት አስርልሃለሁ። ቪዲዮውን ከሰማ ተሎና ማለት ነው እንዳትቆይ። እኔ ሁሉን ነገር ቀለበት ራሴ ገዝቼ አንተ ሁሉን ነገር ፕሮግራሙን አንተ ነው ያዘጋጀው። እኔ ግን ላንተ ሁሉን ነገር አዘጋጅቼ ማለት ነው አንተ በዚህ እኔ ትልቁን እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሀረርና። ልጆቼን በዚሁ አጋጣሚ ልጆቼን እያዝናናው ነው። ከልጆቼ ጋር ነኝ። ሌላም ሰው አብሮኛል ማለት ነው። እና ምንድነው እኔ እስካሁን ድረስ ሀረር ድሬ የፍቅር ሰው ነው። እንኳን ከሰው ጋር ከጅብ ጋር ይኖራሉ ሲባል ነው የምሰማው በወሬ ማለት ነው። ይሄንንም እኔ ራሴ ለምን ሂጃ ላይም ብዬ በጣም ሰው ደስ ይላል፣ የሰው አቀባበል ደስ ይላል። የእውነትም የፍቅር ሰው ናቸው። ሀረር በጣም ደስ የሚል፣ ድሬዳዋ በጣም ደስ ይላል። እኔ ወደድኩት። እንደውም ሀሳቤን ቀይሬ እዚህ መኖሬ አይቀርም እና በጣም ደስ ይላሉ፣ ሰዎቹም ደስ ይላሉ በጣም እና ኑ ሀረርን ያላያችሁ ድሬዳዋን ያላያችሁ ኑ። እንግዲህ ወደ አዲስ አበባ ምናምን እንደውም አልመለስም። ባህር ዳርም አዲስ አበባ የትም አልኖርም። እምኖረው ወይ ሀረር ወይ ድሬዳዋ ነው ማለት ነው። እዚህ ዘመድም አለኝ ጓደኛም ስላለችኝ ከሷ ጋር የቤት ኪራይ ምናምን እያየን ነው ማለት ነው። የቤት ኪራይ እያየው ነው። አሪፍ ከሆነ አየሩ ከተመቸኝ እንዳሁኑ ከሆነ ካልተቀየረ የትም አልሄድም፣ እዚሁ ነው መቀመጠው። ምክንያቱም ሰዎቹ ፍቅር ናቸው። ሁሉ ነገር ደስ ይላል፣ ኑሮ ደስ ይላል። በቃ ለማንኛውም ማለት ነው አሁን እኔ ይኸውልሽ አዩዬ፣ የኔ ቆንጆ፣ የኔ አዩ በረኪና ያለው እዚህ ነው። አንቺ ያለሽበት ቦታ ነው ማለት ነው። እንደዚህ ሳይዶ ምናምን እያልሽ ሀረካ ስታርግበት የነበረው ቦታ ላይ ነው ያለሁት ማለት ነው። እኔ ደግሞ አሁን ሳይድን ከጎንደር ላወጣ እዚህ ባህር ላይ ተገኝቻለሁ። በሄድኩበት ቦታ ባህር አያጣኝምና ባህር ላይ ስሄድ ባህር ተገኛለሁ። ሳይድም ደግሞ እየዞረ እንዳሳ አንድ ቀን ጣውሶ እንዳይበላይ ብቻና እዚህ ላይ ያለሁት ባህር ላይ ሆኜ ሳይድን እየፈለኩ ነው። እንግዲህ አንቺ ከሳይድ ጋር ሆነሽ እዚህ ቀለበት ምናምን ስታደርጉ እዚህ ያያችሁ ነበር። እኔ መጥቻ ያየሁት ቦታውን ነው። የወላችሁ እዚህ ፈታ ዘና እያልኩኝ ነው ከልጆቼ ጋር
እና ምንድነው የዛን ጊዜ እነ ሰይድ እዚህ ጋር መጥተው ኬክ ሲቆርሱ ሲጎራረሱ እሷ ሰይድ ምናምን እያለች እንደዚህ ባህር ላይ ስትዞር ማለት ነው። እኔ ባሌን ተቀምጬ እዛ እያለቀስኩኝ ነበረ። እና እንግዲህ እና እኔ አሁን ዛሬ ደግሞ በተረየ እንግዲህ እንደዚህ ሽር ብትን እያልኩኝ ነው ማለት ነው ሲያደርጉት። ስለዚህ ዛሬ ደግሞ አሁን እንኳን እየተዝናናው ስራዬን እየሰራውኝ በዛውም የጠፋውን ባሌን እየፈለኩኝ ነው ማለት ነው። እሱ እዛ ጎንደር እየተዝናና ነው፣ እኔ እየተዝናናው ምን እያለውን ባላቅም፣ እኔ ደግሞ ሀረርና ድሬ ፈታ እያልኩ ነው። እና እንደውም የሆነ ነገር አዩ ማለት ነው። የሆነ ነገር ስትል ነበር። ምንድን ነው ያለችው? እንደዚህ ቆማ ማለት ነው። እንደዚህ ቆማ ስትጮህ ነበር። ከጎንደር እስኪ ከጎንደር ከሆነ ከዚህ ከሀረሩኛ ጎንደር ከተሰማው ማለት ነው ሰይድ አዩ በረኪና አዩ እንዲህ ያለች ትጮህ ነበረ ማለት ነው። እኔም ወጣልኝ በዛው ውስጤ የታመቀውን ነገር እኔም በዛ አወጣሁኝ። እና ማለት ነው የላችሁ እንደምታዩ ማለት ነው እየተዝናናው ነው እዚህ ከልጆች ጋር። እንግዲህ አሁን የምገኘው ሀሮ ሀረማያ ነው። ሳይድም ደግሞ እንግዲህ ጠፍቷል ማለት ነው። እና የልጆች አባት በሰላም ከዛ እንዲወጣ ማለት ነው። ያው በእርግጥ ምንም አይሆንም እርግጠኛ ነኝ፣ ወይ የሆነ ቦታ ተቀምጦ ይሆናል ማለት ነው። እና እኔ ለሳይድ ወይ ደግሞ የምታወሩት ሰዎች ካላችሁ ነው ያለሁት ሀሮ ሀረማያ ነኝ። እዛው ለመኖር እያሰብኩ ነው። ቤት ተከራይቼ እያየሁ ነው ኑሮውንም ምኑንም። በቃ እንደውም ጀሚላ ራሱ ትምህርት እዚሁ ላስጀምራት እያሰብኩ ነው ማለት ነው። እና ሳይድ በአሪፍ ሁኔታ አቀበለዋለሁ። እዚሁ ያለውበት ንገሩት፣ ቪዲዮ ላኩለት። ለምን እኔ እስካሁን ድረስ በጣም ብዙ ሞከርኩ፣ ግን አቅሜ አልቻለም። እያፈላለኩት ነው። እዚህ ሀረር መምጣቴን እንዳታየው ማለት ነው። እኔ እያፈላለኩት ነው። ለምን እኔ አዲስ አበባ ብሆን ጎንደር አልሄድም። መጀመሪያ ተናግሬያለሁ። መጀመሪያ ራሱ አልተቆጣም አሁን ማለት ነው። ስለዚህ ወደ ሀረር ብሄድ ወደ ጎንደር ብሄድ እኔ ምንም ነገር ስለማላመጣ ወደ ሀረር መጣሁ ማለት ነው። ምክንያቱም እዛ ብሄድ ፈልጌ አላገኘውም። እኔም ደግሞ ከእሱ የተሻለ አካባቢውን አላውቀውም ማለት ነው። እንደውም እሱ ጎበዝ ነው ሄደ ማለት ነው። እኔ ራሱ ብቻዬን ብሄድ የተወለድኩበት አካባቢ ይጠፋብኛል። እንደሱ እንኳን አውቄ አልሄድም ማለት ነው። ስለዚህ ምንድነው የምለው ለሳይድ ተሎና ወደ ሀረር ነው ማለት ነው። ተሎ ብለህ ወደ ሀረርና እኔ እዛ ጠብቀሃለሁ። ሀረር ማለት ነው እንግዲህ እኔ ለመኖር ያሰብኩት አንተ በሰላም ከተገኘክ እና ከመጣክ በሰላም ማለት ነው። ለመኖር ያሰብኩት እዚሁ ተነጋግረን አብረንም ብንሆን ብዙም ሰዎች አትለያዩ፣ አብራችሁ ነው መለያየት የለባችሁ ምናምን እያሉ ስለሆነ በቃ እንደውም አብረን ከሆንን ማለት ነው። እኔ ያሰብኩት ምንድነው ከሳይድ ጋር ካልተለያየው በቃ እዚሁ ኑሮዬን እዚሁ ድሬ ላይ አድርጌ እሱም እዛ በቃ አዩንም እኔ እሷን ራሱ ፍታት አትፍታት ከማለት ሀራም ነው። እንደገና ፍቺም ፍታት አይባልም ማለት ነው። እሷን ፍታት ከምለው ራሴ ብፈታ ይሻለኛል ማለት ነው። ራሴ ብፈታ ይሻለኛል። ስለዚህ እኔ ሳስበው እዛ ሁኜ ኮመንትም ላይ ብዙ ሰው ባትፋቱስ ምን ብትሉስ ሌላም ሰው እንኳን ብታገቢ ሁለተኛ እንደማያገባብሽ በምን እርግጠኛ ነሽ ምናምን በውስጥ መስመር ራሱ ማግባትሽ ይቀራል ወይ? እኔ እንደውም አላገባም ስለ የሆነ ጊዜ ታገቢያለሽ ባክሽ ገና ነሽ ማግባትሽ ይቀራል ወይ ምናምን ስላሉኝ ለምን ለሱ እድል አትሰጪውም? ለሌላ ሰው ገና ግብተሽ ገና ሌላ ለልጆችሽ እንጀራ አባት ማምጣትሽ ይቀራል። አሁን ስለተናደርሽ ነው እንጂ ወንድ አልፈልግም የምትይው ምናምን እያሉኝ ማለት ነው ስላሉኝ እኔም ለሳይድ በቃ እድል ሰጥቼው እዚሁ እኔ ሀረር ሁኜ ማለት ነው እሱ እዛው ሚስቱን እዛው ያስቀምጣታል። እኔም ደግሞ እዚሁ ድሬ ላይ ተቀምጬ ከተስማማን እኔው እዚሁ እቀመጣለሁ። አገሩን ሳይው በጣም ይመቻል፣ በጣም ይስማማል፣ አየሩ ቆንጆ ነው። ስለዚህ እኔ እዚህ ተቀምጬ እሱ እዛ ተቀምጦ ሳይድ እሺ ካለኝ አዩም እዛ ተቀመጥ አንቺም እዚህ ተቀመጭ ቢያንስ በቃ ማለት ፕሌን ስላለ በፈለገ ሰዓት መምጣት ይችላል። ሳምንት እኔ ጋር ሳምንት አዩ ጋር መቀመጥ ይችላል ከፈለገ ማለት ነው። እዚሁ ተቀምጦ ይሄን የሚፈልግ ከሆነ ይሄን እንደ ሀሳብ ላቀርብለት አስቤያለሁ ማለት ነው። እሺ ካለ እሺ አለ። እምቢ ካለ ግን እኔ ከዚህ በኋላ ምንም አልዳረቅም ከሱ ጋር ማለት ነው። እኔ ከይን እንዲያወርድልኝ ብቻ ነው ፈልገው። ይሄንን ነው እንግዲህ እኔ ያሰብኩት ማለት ነው። ከመጣ ግን መጀመሪያ በጥሩ ሁኔታ አቀበለዋለሁ። ሳይዶ ቪዲዮን ካየክ እንግዲህ እኔ ካንተ ጋር ለመቀመጥ ወስኛለሁ። ለምን አዲስ አበባ ልቀመጥ ነበር የሄድኩት መጀመሪያ ማለት ነው። አዲስ አበባ ተቀምጬ በቃ
ከሰይድ ጋርም ከምኖር ዝም ብዬ ልቀመጥ ነበር። ግን ሳስበው አዲስ አበባ ቅርብ ናት። እኔና እሷ በቪዲዮ ራሱ በቃ እገልሻለሁ ምናምን የሆነ ልጅቷ ክፍታፍ ነገር ናት። ሰድባ ታሳድባለች። ሁለተኛ ደግሞ እጇን ብታነሳ እኔ ዝም ብዬ መቼም አልደበደብም። ስለዚህ መጋደላችን አይቀርም ከልጅቷ ጋር ራሱ ማለት ነው። ለምን ልጅቷ መጀመሪያ በቃ ተነጋግሮ መግባባትን የምታምን ልጅ አይደለችም። ነገሩ የሆነ እንኳን ሴት ወንድ የምትማታናት ማለት ነው። እና ያሲንን ራሱ ያዘች በጥፊ የምደረግማ ያገኘችውን ሰው ነው በጥፊ በድንጋይ የምታባረው ማለት ነው። ስለዚህ እኔ ራሱ መጀመሪያ ስለ ጸባይዋ በደንብ አጣርቻለሁ። እዛ አካባቢ ራሱ እንዴት ነው ጸባይዋ? እንደውም በቪዲዮ ላይ አላየሻትም። በእውነተኛማ ድንጋይና ዱላዛ ነው የምትከተለው። ቢላም ካለ ልጅቷ ትመዛለች ነው ያሉኝ ማለት ነው። ስለዚህ እኔ ከእንደዚህ አይነት ሰው ራሴንም ልጆችንም አርቃለሁ። ለምን ልጆች እያደጉ ሲመጡ ነገ ከሷ ጋር መጣላቱ አይቀርም። ነገ ብድግ ብላ አናታችሁን ካላልኳችሁ ማለቷ ስለማይቀር ስለዚህ ያለኝ አማራጭ ምንድነው? እሷ የዘው የናዝሬት ልጅ ናት፣ ሰይድም የናዝሬት ልጅ ነው። እኔ ግን የአዲስ አበባም የናዝሬትም ልጅ አይደለሁም ማለት ነው። ስለዚህ እኔ ከባህር ዳር ምናልባት ባህር ዳር ስኖር ለሱ ከማስብ እሱም ደግሞ ባህር ዳር ለምን ትኖሪያለሽ ምናምን ሊል ይችላል በማለት በቃ የኔም ሀገር አይደለም የሱም ሀገር አይደለም። እሱም ሀገሩ ናዝሬት ነው፣ እኔም ሀገሬ ባህር ዳር ነው። ስለዚህ እኔ እንደምኖር እኔ ምን አሰብኩኝ ስጠይቅ ጓደኞቼ በወሬ የታወቀ ነው፣ ሁሉም ነው የሚያወራላት። ድሬ ፍቅር ሰው ናት፣ ማንም ገብቶ የሚኖርባት ሀገር ናት። ስለዚህ እኔም ደግሞ ሀረር ላይ ኑሮዬን ለመመስረት አስቤያለሁ። ሰይድ ከተስማማ፣ ሰይድ ካልተስማማ ምናልባት ላልኖርም እችላለሁ፣ አይታወቅም ማለት ነው። እና እንግዲህ የኔ ሀሳብ ይሄ ነው። ሀሳቤን ሰምታችሁ ለሰይድ አድርሱለት። ሰይድ ሀረርና ጠብቀሃለሁ ሆቴል ነው ያለው ስለጊዜው ማለት ነው። እና ሀረር ታገኘኛለህ። እዚህ በቃ እዛ ባህር ዳር ሄደክ ባህር ለባህር ስትፈልገኝ አይደል? አሁን በቃ ከሰዓት ሁሉ ጊዜ እጠብቅሃለሁ እዚሁ ማለት ነው። እና ማለት ነው አዲስ አበባ ያገኘው ጓደኛዬ ማለት ነው። እሷ ጓደኛዬ ለማንም እንዳታወሪ ለማንም እንዳትናገሪ ብዬ ነግሬያት ለያሲን ነገረችው ማለት ነው። እኔ እንደውም ከያሲን ጋር ራሱ እንዴት አስደውዬለት ምናምን ስትለኝ እንደሚገናኙ ስለማውቅ በእናትሽ ለያሲን እንዳትነግሪው ስላት ምላለኝ አልናገርም ብላኝ ማለት ነው። ወደ ሀረር እንደሚሄድ ነገራት ለያሲን ነገረችው። እኔ ደግነቱ አሁን ያለውበትን ለሰይድ ማግኘት ስለፈልግ ስለተናገርኩ ነው እንጂ የሰው ልክ በዚህ ማወቅ አሪፍ ነው።